በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ህዳር 15 በዚች ቀን የስሙ ትርጓሜ ቡሩክና የታመነ የሆነ ቅዱስ ሚናስ በሰማዕትነት አረፈ። የዚህም ቅዱስ አባቱ አናቂዎስ ከሚባል አገር ነው። ስሙም አውዶክሲዮስ ነው። እርሱም አገረ ገዥነት ተሹሞ ሳለ ወንድሙ ቀንቶበት በንጉሥ ዘንድ ነገር ሰራበት። ንጉሡም ወደ አፍራቂያ አገር ሰደደውና በዚያም አገረ ገዢ አድርጎ ሾመው። የአገር ሰዎችም ሁሉ ደስ አላቸው። እርሱ ለሰው የሚራራ እግዚአብሔርንም የሚፈራ ደግ ሰው ነውና። እናቱም ልጅ አልነበራትም። በአንዲት ዕለትም ወደ እመቤታችን ቅድስት ድንግል ማርያም ቤተ ክርስቲያን በበዓሏ ቀን ገብታ የክርስቲያንን ወገኖች ያማሩ ልብሶችን ለብሰው ከልጆቻቸው ጋር ደስ እያላቸው ሲገቡ አየቻቸው። በእመቤታችንም በቅድስት ድንግል ማርያም ስዕል ፊት አለቀሰች። ልጅን ይሰጣት ዘንድ ወደ ልጇ ወደ እግዚአብሔር እንድትለምንላትም ለመነቻት። በዚያንም ጊዜ ከእመቤታችን ከቅድስት ድንግል ማርያም ስዕል አሜን የሚል ቃል ወጣ። ከዚህም በኋላ ወደ ቤቷ ገብታ ይህን ቃል ለባሏ ነገረችው። እርሱም የእግዚአብሔር ፈቃዱ ይሁን አለ። ከጥቂት ቀኖችም በኋላ እግዚአብሔር ይህን የተባረከና የከበረ ልጅን ሰጣት። የእመቤታችንም ስዕል ሚናስ ብላ እንደሰየመችው ስሙን ሚናስ ብለው ሰየሙት። ጥቂት ባደገ ጊዜም የቤተ ክርስቲያንን ትምህርት አስተማሩት። 12 ዓመትም ሲሆነው በመልካም ሽምግልና አባቱ አረፈ። ከእርሱም በኋላ በሦስተኛ ዓመት እናቱ አረፈች። ቅዱስ ሚናስም ብቻውን ቀረ። መኳንንቱም አባቱን አብዝተው ከመውደዳቸው የተነሳ ሚናስን በአባቱ ፈንታ ምስፍናን ሾሙት። እርሱም የክርስቶስን አምልኮ አልተወም። ዲዮቅልጥያኖስም በካደ ጊዜ ሁሉንም ሰዎች ጣዖታትን እንዲያመልኩ አዘዛቸው። ብዙዎችም ክብር ይግባውና በክርስቶስ ስም በሰማዕትነት አረፉ። በዚያንም ጊዜ ሚናስ ሹመቱን ትቶ ወደ ገዳም ገባ። ታላቅ ተጋድሎንም እየተጋደለ ብዙ ዘመናት ኖረ። በአንዲትም ዕለት ሰማይ ተከፍቶ ሰማዕታትን የብርሃን አክሊሎችን ሲያቀዳጇቸው አየ። ስለ ክርስቶስ ስም በመከራ የደከመ ይህን አክሊል ይቀበላል የሚል ቃልንም ሰማ። በዚያንም ጊዜ ወደ ከተማ ተመለሰና ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም ታመነ። ሰዎችም አብዝተው አባበሉት። በወገን የከበረ እንደሆነም እነርሱ ያውቁ ነበርና። መኮንኑም ብዙ ቃል ኪዳን ገባለት። ባልሰማውም ጊዜ ጽኑ በሆነ ስቃይ እንዲያሰቃዩ ታዘዘ። ማሰቃየቱንም በሰለቸ ጊዜ ራሱን በሰይፍ እንዲቆርጡ አዘዘ። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበለ። ብዙዎችም በእርሱ ምክንያት ክብሩ ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም በሰማዕትነት አረፉ። የቅዱስ ሚናስንም ሥጋ ወደ እሳት እንዲጥሉት መኮንኑ አዘዘ። እሳትም አልነካውም። ምዕመናን ሰዎችም የቅዱስ ሚናስን ሥጋ ወስደው በአማሩ ልብሶች ገነዙት። የስደቱ ወራትም እስከሚፈጸም በአማረ ቦታ ውስጥ አኖሩት። በዚያንም ወራት የመሪዮጥ አገር ሰዎች ከ5ቱ አገሮች ሰራዊትን ሊያከማቹ ወደዱ። የቅዱስ ሚናስንም ሥጋ ረዳት የሆናቸው ዘንድ በመንገድም እንዲጠብቃቸው ከእርሳቸው ጋር ወሰዱት። እነርሱም በባህር ላይ በመርከብ ውስጥ ሳሉ ፊታቸው እንደ ከይሲ አንገታቸውም እንደ ግመል አንገት ያለ አውሬዎች ከባህር ወጡ። ይልሱትም ዘንድ ወደ ቅዱስ ሚናስ ሥጋ አንገታቸውን ዘረጉ። ከቅዱስ ሚናስም ሥጋ እሳት ወጥታ እነዚያን አራዊት አቃጠለቻቸው። ሰዎችም አይተው አደነቁ፣ ደስታም አደረጉ፣ ፈርተው ነበርና። ወደ እስክንድርያ አገርም ደርሰው ስራቸውን ፈጽሞ ወደ ሀገራቸው በሚመለሱ ጊዜ የቅዱስ ሚናስን ሥጋ ከሳቸው ጋር ሊወስዱ ወደው በገመል ላይ በጫኑት ጊዜ ገመሉ ከቦታው የማይነሳ ሆነ። ሁለተኛም በሌላ ገመል ጫኑት። እርሱም መነሳትን እምቢ አለ። አብዝተውም ደበደቡት። ገመሉም ከቶ አልተንቀሳቀሰም። እነርሱም ያ ቦታ እግዚአብሔር የፈቀደለት መሆኑን አወቁ። ቦታውንም አዘጋጅተው በዚያ ቀበሩት። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም በበግ እስከገለጠው ድረስ ብዙ ዘመናትን በዚያ ቦታ ኖረ።
ይህም ቤተ ክርስቲያኑ በከበረችበት በሰኔ 15 ቀን ተጽፏል። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለከ ሐራዊ መስፍን ሰማይተ መድን ዘሰመየተከ ሚና ዘጾረተከ ማይፀን አመጸለ ጸሎተ እንዘይእቲ መካ ምስለ ማርያም ሰሚያ ዘይቤ አሚን። በዚችም ቀን ለአባቶች ሊቃነ ጳጳሳት 61ኛ የሆነ የእስክንድርያ አገር የሊቀ ጳጳሳት ቅዱስ አባት ሁለተኛው ሚናስ አረፈ። ይህን ቅዱስ ሚናስንም በታናሽነቱ ያለ ፍላጎቱ ወላጆቹ ሚስት አጋቡት። ትእዛዛቸውንም መተላለፍ ስላልፈለገ የጋብቻውን ሥርዓት ሁሉ በቤተ ክርስቲያን ፈጸመ። ለእርሱ ይህ ሁሉ ሕልም ይመስለው ነበር። ወደ ሙሽሪትም ወደ አዳራሽ ባስገቡት ጊዜ ተቀምጦ እንዲህ ብሎ ተናገራት። እህቴ ሆይ ሰው ዓለሙን ሁሉ ቢያተርፍ ነፍሱን ካጠፋ ምን ይጠቅመዋል? እንደ ተጻፈ ሁሉ ያልፋልና፣ ግን የእግዚአብሔርን ፈቃድ የሚያደርግ ለዘላለሙ ይኖራል። አሁንም ድንግልናችንን እንድንጠብቅ ነይ ቃል ኪዳን እናድርግ። እርሷም ቃሉን ተቀብላ ከእርሱ ጋር ተስማማች። ከዚህም በኋላ ትቷት ወደ አስቄትስ ገዳም ሄዶ በአባ መቃርስ ገዳም ውስጥ መነኮሰ። ብዙ ዘመናትም በገድል ተጠምዶ ኖረ። ከእርሱ በፊት የነበረ ሊቀ ጳጳሳት ባረፈ ጊዜም ይህን ቅዱስ አባት ሚናስን ያለ ውዴታው ወስደው ሊቀ ጵጵስና ሾሙት። በወንጌላዊው ማርቆስም ወንበር ላይ መንጋዎቹን በቅን ፍርድ እየጠበቃቸው እያስተማራቸውም 18 ዓመት ኑሮ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም እብል ለሚናስ ዳግም እንተለብሰ ጻማ በውስተ ገዳም ወመነነ ኩሎ ፍትወተ ስጋ ወደም ረስዮ ከመጽላሎት አለወተ ዝንቱ ዓለም ወከመጽሙ ዘይሰቲ በህልም። በዝችም ቀን የስብከተ ጌና ጾም መጀመሪያ ነው። ይህም ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ለተወለደበት በግብፅ የሚኖሩ ያዕቆባውያን ክርስቲያኖችም የሰሩት ነው። ይቅርታውና ቸርነቱ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም እብል ዘጳኩሙዮስ ቤተ ዘጸገወቶ ማርያም አየዋነ ብርሃን ክሌተ በዛቲ ዕለት ከማድማ መባይተ ጢሞቴዎስ አብ ቀደሰ ክሱተ ወኢየሱስ ክርስቶስ አተበ መስዋዕተ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ህዳር 16 በዚች ቀን የከበረና የተመሰገነ የገዳማዊ አቡነ አፍር ከምስር ከተማ ውጭ የተሰራች ቤተ ክርስቲያኑ የከበረችበት ነው። በዚችም ቀን ለአባቶች ሊቃነ ጳጳሳት 48ኛ የሆነ የእስክንድርያ ሀገር ሊቀ ጳጳሳት ቅዱስ አባት አባ ዮሐንስ አረፈ። በዚችም ቀን ቅዱስ ኪስጦስ በመኮንኑ በመክሲሞስ እጅ በሰማዕትነት አረፈ። በዚችም ዕለት በሮሚያ አገር በካሃዲ መኮንን በእስክንድሮስ እጅ ቅድስት ጣጡስ በሰማዕትነት አረፈች። በዚችም ዕለት የመነኮስ አባ ዳንኤልና የንጉሥ አኖሪዎስ የእረፍታቸው መታሰቢያ ነው። በዚህችም ዕለት በሐይቅ ዳር እንዳለ ጽጌረዳ መዓዛ የሚጥም የፊቅጦር መታሰቢያው ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ምለተጸምዱከ ዘልፈ ለላነበብ ተወከብ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀመለት ውኩበ ምላቡ ብላን ዘተርፈ ነቢያት፣ ቅዱሳን፣ ዋርያት፣ ሰባኪያን፣ ሰማዕቶ፣ ጻድቃን፣ ደናግል፣ አዲ ወመነኮሳት ኢራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆኖስ ህፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት